በነገራችን ላይ ይሄ የቲቪ ዜና ከኢኮኖሚ ስብራት ወደ ኢኮኖሚ መንሰራራት ይላል ዜናው ማለት ነው። እስኪ ኮሜንቱን እንየው። 293 ኮሜንት አለ 5 ሰዓት ውስጥ። ኮሜንቶቹን ቀስ ብላችሁ ተመልከቱ። በሳቅ ይጀምራል። ቆይ እኔ የት ነው ያለሁት ወይም አይታየኝም፣ ምንም አይታየኝም እንደማለት ፈልገው። ተመልከቱ ኮሜንቶቹ። ኮሜንቶቹን ብቻ አንድም ፖዚቲቭ የሆነ ኮሜንት ወይም ደግሞ ራሱ ላይ ለውጥ ያየ ሰው የለም ማለት እውነታው ይሄ ነው። በነገራችን ላይ ሰው መኖር ባቃተበት ወቅት ኢኮኖሚ ተንሰራራ ብሎ መፈከር ምንም ጥቅም የለውም። ነገ የሚጠየቁበት ታሪክ የሚጠይቃቸው ይሆናሉ ማለት ነው። ተመልከቱ ኮሜንቶቹ ጠቅላላ አንድ እንኳን ፖዚቲቭ የሆነ ራሱ ላይ ለውጥ ያየ ሰው የለም ማለት ነው። ሰው እብደት ውስጥ መኖሩን ነው የሚያሳየው። ዝም ብላችሁ ኮሜንቶቹን ብታነቡ መኖር አቅቶናል፣ ኑሮ ተወዶብናል። እውነት ነው። ሰው እየኖረ እንዳልሆነ ግልጽ ነው። ምንም ውሸት አይደለም ማለት ነው። ስለዚህ የት ሀገር ነው? ተመልከቱ ኮሜንቶችን ጠቅላላ ተመልከቱ ተመልከቱ። ተመልከቱ ሐቁ ይሄ ነው። እነሱ የሚያወሩት ሌላ፣ የሚኖሩት ሌላ ዓለም። ህዝቡ እያፈረ መኖር እያቃተው አንድ ቀን ይፈነዳና ማርክ ማይ ወርድ ጉዳቸው እንደሚፈላ ሰው ህዝብን ይፈጃሉ። እነኚህ ደግሞ ገዳይ ናቸው። ተመልከት ኮሜንት። ይህን ኮሜንት እንግዲህ ሄዳችሁ ማየት ትችላላችሁ። ተመልከቱ። አንድም እነሱን የሚደግፍ ኮሜንት አታገኝ። ቀልዳቸው እኮ አይጠገም። አንድ እንቁላል ከ2 ብር ወደ 30 ማደጉኑ መንሰራራት ተመልከት። ጭራሽ እኮ የንቀታቸው ደረጃ ቴሌ ጭማሪ ስታደርጉ ተመልከት። ተመልከት ይሄንን ኮሜንት ተመልከት ተመልከት። መንሰራራት ወይም መክሰም አልገባኝ። የአሜሪካ ዜና ነው በሉን የሚልም አለ። ይሄ ሁላ ህዝብ አንድም ፖዚቲቭ የሚሰጠው የለም።